በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል በተደረገው ስምምነት የአማራ ህዝብ ግጭትን በንግግር የመፍታት ባህል አሸናፊ ሆኖ የታየበት ነው ሲሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በአፍሪካ ቀንድ የመጣው አዲስ የኃይል አሰላለፍ የአማራ ህዝብን ጥያቄ እንዳይፈታ እንቅፋት በመፍጠሩ ወደ ስምምነት እንድንመጣ ምክንያት ሆኗል ሲል የገለጸው ደግሞ የአማራ ፋኖ ህዝባዊ ድርጅት ነው። ላደረው ምንየለት ዘገባ አንዱ አለመናን በአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተደረገው የሰላም ስምምነት ረጅም ጊዜ የወሰደና የመጀመሪያው ምዕራፍ በቴክኒካል ኮሚቴ ደረጃ በሁለተኛው ምዕራፍ ደግሞ የአፍሪካ ህብረትን ጨምሮ በፖለቲካ መሪዎች ደረጃ ያደገ ንግግር ሲደረግ ቆይቶ የተደረሰ ስምምነት መሆኑ ተነግሯል። ይህ ስምምነት ባለፉት 30 ወራት ገደማ ክልሉ ከነበረበት የግጭት ውጥንቅጥ የሚያወጣ ሁሉንም አካል አሸናፊ የሚያደርግ ስምምነት ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጸዋል። በዛሬው የሰላም ስምምነት ተሸናፊም አሸናፊም የለም። አሸናፊው የአማራ ክልል ህዝብ ነው። አሸናፊው የአማራ ክልል የልማት የመልካም ማስተዳደር አጀንዳዎች ናቸው። አሸናፊው አማራ ክልል ባለው ታሪካዊ የህብረ ብሔራዊነት ፍላጎቱና አጀንዳው ነው ያሸነፈው። ዛሬ ያሸነፉት ልጆቻቸው ከትምህርት ገበታ ውጭ ሆኑት፣ ልጆቻቸው ስራ ያጡት እናቶችና የልጆቻቸው ደህንነትና ዋስትና የሚያሳስባቸው እናትና አባቶች አሸናፊ ሆነዋል። የአማራ ክልል ችግርን በባህላዊ መንገድ የመፍታት እሴቱና ባህሉ ከፍ ብሎ የታየበትና ውጤታማ የሆነበት ደረጃ ላይ በመድረሱ ሁላችንም አሸናፊ ነን ብለን እንወስዳለን። የአማራ ፋኖ ህዝባዊ ድርጅት ተወካይ የሆኑት ካፒቴን ማስረሻ ሰጤ ወደ ትጥቅ ትግል ያስገባቸው ያነሷቸው የአማራ ህዝብ ጥያቄዎች ጆሮ በማጣታቸው እንደነበር አስታውሰዋል። አሁን ያለንበት ሁኔታ ግን የክልሉንም ህዝብ ሀገርንም ወደ ባሰ ችግር ውስጥ የሚከት በመሆኑ በኃይል ለመፍታት የያዝነውን እንቅስቃሴ አቁመናል ሲሉ ገልጸዋል። አፍሪካ ቀንድ ላይ ያለው የኃይል አሰላለፍና የሀገራት ፍላጎት እየጨመረ በመምጣቱና የኢትዮጵያ መንግስት እና ህዝብ የይገባኛል ጥያቄ በማንሳታቸው በተለይ የኤርትራ መንግስት እና ከጀርባ የግብጽ መንግስት እንደሚያስተባብር እናምናለን። ግጭቱ ሌላ መልክ ይዞ እኛ የወጣንለት ጥያቄ ዳይቨርት ተደርጎ ወይም ተሽጦ በጥይት እና በጣም ተራ በሆኑ ጥቅማ ጥቅሞች የህዝብ ጥያቄ ተሽጦ ሌላ መልክ ይዟል ማለት ነው። ሌላ መልክ ይዟል። ይህን ህዝብ አይፈልግም። ህዝብ ጥያቄዎች አሉ፣ የሚቆጠሩ የሚታወቁ አሁን የተፈራረምንባቸውና የተግባባንባቸው አሉ። እነዚህ ጥያቄዎች እንዲመለሱለት ነው እንጂ የሻዕቢያ እና የህወሓትም ጭምር የመገንጠል እና በኢትዮጵያ ሉዓላዊነት ላይ ጥያቄ እንድናነሳ ፍቃድ አልሰጠንም። ለዚህም ተባባሪ አይደለም። ሌላው የአማራ ፋኖ ህዝባዊ ድርጅት አመራር መስፍን አባተ አሁን ክልሉ ግጭት ከማይሸከምበት ደረጃ ላይ በመድረሱ ፌዴራል መንግስቱም ሆነ የክልሉ መንግስት ያቀረብናቸውን ጥያቄዎች ሊመልሱልን ተስማምተዋል ብለዋል። አገሪቷን ውጥንቅጥ ውስጥ ከተው ዘላቂ የራሳቸውን ጥቅም ለማስከበር እነ ሻዕቢያና እነ ግብጽ መጥተዋል። አሁን ማለት ሶ ፋኖ በዚህ ውስጥ ገብቶ በዚህ እንቅስቃሴ ውስጥ ገብቶ የታሪክ ተጠያቂ መሆን የለበትም ነው። ይሄ ታሪካዊ ያደርገዋል ስምምነቱ። በዚህ ስምምነት ደግሞ ፌዴራል መንግስቱም ሆነ ክልል መንግስቱ ጥያቄዎቻችንን ፕሮፐርሊ መልሱ። በዚህ ልክ ፌዴራል መንግስቱም ፍቃደኛ ከሆነ ክልል መንግስቱም ፍቃደኛ ከሆነ ለማን ነው ጫካ የምንታገለው ነው። ስለዚህ ታሪካዊ የሚያደርገው የጠላቶቻችን አጀንዳ የሰበርንበት ቀን ነው ብዬ ነው የማስበው። ስምምነቱ በዚህ ብቻ ያልቅም ያለው የአማራ ክልል መንግስት ሌሎች ኃይሎችም ይህንን ፈለግ እንዲከተሉ ጥሪ አቅርበዋል። እኛ በተጋጨን ቁጥር እኛ እርስ በራሳችን የራሳችንን ሀብት ባወደምን ቁጥር የራሳችንን ቤት አቃጥለን እሳቱን በሞቅን ቁጥር ተጠቃሚዎቹ ታሪካዊ እና ስትራቴጂካዊ ጠላቶቻችን እንጂ የአማራ ክልል ህዝብ ይሁን የኢትዮጵያ ህዝብ የሚያገኘው ምንም አይነት ፋይዳ አለመኖሩን ተገንዝበው የክልሉ መንግስት ለሚያደርገው ተደጋጋሚ የሰላም ጥሪና የድርድር አማራጮችን ተቀብሎ ምንጊዜም ክልሉን ከተኩስ ነፃ የምናደርግበትን አማራጮች እንድንከተል በዚህ ታሪካዊ ቀን ይህን ታሪካዊ ቀን ምክንያት በማድረግ ጥሪ በድጋሚ በራሴና በክልሉ መንግስት ስም ማስተላለፍ እወዳለሁ። ለስምምነቱ ተግባራዊ መሆን ደግሞ መንግስትና ታጣቂዎች ከዚህ በላይ ተቀራርበው እንዲሰሩ ህብረተሰቡም ለተግባራዊነቱ ጫና እንዲያደርግ ህዝባዊ ድርጅቱ ጥሪ አቅርበዋል።